ካፕከት ላይ ኤዲት ስናደርግ ወሳኝ የሆኑ ሁለት ቱሎች አሉ። ዛሬ የማሳያችሁ እነዛ ሁለት ቱሎችን ነው። 90% ሰዎች ብቻ የሚያውቋቸው፣ አብዛኞቻችን የማናውቃቸው ግን ለኤዲቲንጋችን በጣም ወሳኝ የሆኑ ሁለት ሴቲንጎችን በዚህ ቪዲዮ ማሳያችሁ ይሆናል። እስከ መጨረሻው ተከታተሉ። በተለይ ሁለተኛው እና የመጨረሻው በጣም ወሳኝ ሴቲንግ ነው። ሙሉውን በዚህ ቪዲዮ ማሳያችሁ ይሆናል። ይህንን ቪዲዮ ከወደዳችሁ ላይክ ማድረጋችሁ እንዲሁም ሰብስክራይብ ማድረጋችሁ እንዳረሱ። ወሳኝ የሆኑ ሁለት በካፕከት ውስጥ ወሳኝ የሆኑ ሁለት ሴቲንጎችን አሳያችኋለሁ። እነዚህ በጣም ለቪዲዮ ኤዲት በምናደርግበት ጊዜ በጣም ወሳኝ የሆኑ ሴቲንጎች ናቸው። በሙሉውን ለወደፊት እንዴት ነው ካፕከትን እየተጠቀምን ብዙ ኤዲት ማድረግ የምንችለው የሚለውን ሙሉ ቪዲዮ የምሰራላችሁ ይሆናል። ግን ይህን እንደ ቲፕ የሚጠቅማችሁ ከሆነ ኤዲት በምታደርጉ ጊዜ አብዛኛው እኛ የምንፈልገው ለምሳሌ ከት አድርጎ ማውጣት ቪዲዮችን ላይ እንዲህ እየሰራን እያለ ተሳስተን የጨመርናቸው ነገር ወይም የማንፈልጋቸው ነገራቶች ከመሀል እንዴት ነው ቆርጠን የምናወጣው የሚለውን በዚህ ቪዲዮ ማሳያችሁ ይሆናል። መጀመሪያ ካፕከት አፕሊኬሽን ውስጥ እንገባለን። ካፕከት አፕሊኬሽን ውስጥ እኔ አሁን መጀመሪያ አዘጋጅቼ ነው፣ ግን ቀደም ብለን እኛ ካልተዘጋጀን የሚመጣለን ኢንተርፌስ ይሄንን ይመስላል። ስለዚህ እንደዚህ አይነት ኢንተርፌስ ስናገኝ አዲስ ፕሮጀክትን አስገብተን ኤዲት ለማድረግ ወይም አዲስ የቀረጽነው ሌላ ቦታ የቀረጽነው ፕሮጀክት ካለን ምንድነው የምናደርገው? ስልካችን ላይ ይኖራል እና ኒው ቪዲዮ የሚለውን ነው ነክተን የምንገባው። እንደዚህ አማራጭ ያመጣል። እኔ አሁን እነዚህ የቀረጽኳቸው ቀደም ብዬ የቀረጽኳቸው ቪዲዮዎች ናቸው። እነዚህም ቪዲዮዎች አንዷን ምርጫ ያስገባሉ። ኤዲት ማድረግ የፈለኩትን ለምሳሌ 5 ሴኮንድ ለማሳየት አድርጌ ያስገባለሁ። ይሄንን አድርጌ ካስገባውኝ በኋላ የማልፈልገው ንግግር እዚህ ውስጥ ካለ አጫውተዋለሁ። እዚህ ጋር እንዲጫወት አደርጋለሁ። እዚች ጋር አለች። ለምሳሌ ማጫወት ከፈለኩኝ የተሳሳትኩበትን ነገር ማዳመጥ ስላለብኝ እዚህ ጋር ገባና እቺ ያሰመርኩባትን ስነካ ይጫወታል። ከዛ እናዳምጠዋለን ዝም ብለን። ይሄድና እዚህ አካባቢ ላይ ከሆነ የተሳሳትነው ንግግር ያለው ምን እናደርጋለን? በደንብ እናዳምጥና የተሳሳትንባትን ቦታ እቺ ታይም መቁጠሪያ እቺ ቀስቷ ነጯ ላይ ምን እናደርጋለን? እናቆማለን የተሳሳትንበት ቦታ። ከዛ እቺ ኤዲት የምትለዋን እንነካታለን። ኤዲት የምትለዋን ቅድሚያ ቪዲዮን እንነካዋለን። ማለት እዚህ ታይም ውስጥ ካስገባን በኋላ ቪዲዮን እንነካና ስፕሊት ሚል ያመጣልናል። ግልጽ ነው። ስፕሊት ሚል ያመጣልናል። ስፕሊት የሚለው ሲመጣ እቺ ስፕሊትን እንነካለን። በተሳሳትንበት ቦታ እቺን አቆመን፣ እቺ ነጭ ያቆመችዋን ከዛ ስፕሊት የሚለውን እንነካና አሁን ለሁለት ተቆረጠ ማለት ነው። ቪዲዮ ለሁለት ከተቆረጠ በኋላ እኛ ከየት እስከየት ነው በደንብ ስህተታችንን እናዳምጥና ከየት እስከየት ነው የተሳሳትነው የሚለውን እንፈልጋለን። ከዛ በተሳሳትንበት ልክ እንሄድና አሁንም እንደገና ስፕሊት እናደርጋለን። ከዛ አሁን ለሶስት ተቆራረጠ ማለት ነው። እቺ ስህተቷ ከሆነች ስህተቷ ላይ እናደርግና እዚህ ጋር ዲሌት የሚል አለ። ማንፈልጋትን እቺን ዲሌት አድርገን እናወጣለን። ዲሌት የሚለውን ነክተን እናወጣታለን። ከዛ ዲሌት ሆኖ ማንፈልገው ፓርት ወጣ ማለት ነው። ከዛ በዚህ መልኩ መገጣጠም እንችላለን። ሌላኛው ደግሞ ማሳየት የፈለኩት ሴቲንግ ምንድነው? ቪዲዮችን እንዲፈጠን ከፈለገ አብዛኛው ጊዜ ቪዲዮችን ትንሽ ፈጠን እያለ ንግግሩ እንዳይንዛዛ እንፈልግበት ሁኔታ ይኖራል። ስለዚህ ይሄንን ደግሞ ሴቲንግ እንዴት ነው የምናስተካክለው ከተባለ ቅድሚያ እዚህ ውስጥ አማራጮች አሉ። ስፒድ የሚለውን ቪዲዮን ክሊክ ካደረገን በኋላ እቺ ስፒድ የምትለዋን እንመርጣታለን። ስፒድን እንነካና ድምፁ ወይም ንግግሩ ፈጠን እንዲል ምን እናደርጋለን? እዚህ ጋር 3 አማራጮችን ያመጣልናል። እኛ ደግሞ ድምፁን ማፍጠን ስለፈለግን ኖርማል የሚለው ውስጥ ነክተን እንገባለን። ስንገባ እንደዚህ አይነት ሰንጠረዥ ያሳየናል። ይሄን ሲያመጣልን ምንድነው የምናደርገው? በፈለግነው ደቂቃ በምን ያህል ነው መፍጠን ያለበት የሚለውን እዚህ ጋር እቺ ሰማያዊ ክቧን የፈለግንበት ወስደን እቺን ማለት ነው የፈለግንበት ደቂቃ ያህል ወስደን እንትን እናደርጋለን፣ እንዲናራምዷለን። እኛ ባራመድነው ያህል ቪዲዮም ደቂቃው እያጠረ እንዲሁም ፍጥነቱም እየጨመረ የድምፁ የንግግሩ ፍጥነቱ እየጨመረ ይመጣል። ከመጀመሪያ አሁን ይኸው ለምሳሌ እኔ ቪዲዮ ባጫወት መጀመሪያ እንደነበረው አይሆንም። ቲክቶክ እንደምናላችሁ ማለት ነው። መጀመሪያ ኖርማል አይደለም፣ እንደመጀመሪያ አይደለም። ያንን ባጠፈው ወደ ኋላ እንትን ብለው ቲክቶክ እንደምናላችሁ አሁን በዚህ መልኩ ልዩነት አለው ማለት ነው። ስለዚህ በዚህ መልኩ አድርገን ምን ማድረግ አለብን? ሴቲንጎችን እነዚህ ቪዲዮችንን ለማስተካከል የተዘጋጁ ሴቲንጎች ናቸው። እያንዳንዳቸውን ማስተካከል እንችላለን። በሌላ ቪዲዮ ደግሞ ሙሉ እንሰራላችሁ ይሆናል። እያንዳንዱ እነዚህ ቱሎች የትኛው ለምን ይጠቅማል የሚለውን እያንዳንዱን በሰፊው እንሰራላችሁ ይሆናል። ይሄንን እንደ ቲፕ እንድትጠቀሙት ነው። አመሰግናለሁ።